የነቢያት ጾም እንግዲህ አሁን ነገ ይጀምራል። ጾማችሁ የማታውቁ ሰዎች መጾም አለባችሁ። ዘንድሮ ረስታችሁትም ድንገት ልትበሉ ያሰባችሁም ሰዎች ካላችሁ ጾሙን ተጠብቃላችሁ። በመጀመሪያ የነቢያት ጾም ከሰባቱ አጽዋማት አንዱ ነው። የአዋጅ ጾም የሚባሉት 7 አጽዋማት አሉ። ከዛ ሰው ደግሞ በፈቃዱ የሚጾመው ጾም ይኖራል። እንደ ጳጉሜ ወይም ደግሞ ዘመነ ጽጌ ላይ ሰዎች ሊጾሙ ይችላሉ። ይሄ የሚነገር ጾም አይደለም፣ የራስ ነው፣ የግል ነው። 7ቱ ግን የአዋጅ ናቸው። ከዛ ውስጥ አንዱ የነቢያት ጾም ነው። ነቢያት ጾመዋል። ለምን ጾሙ? ክርስቶስ ሆይ ውረድ መጥተህ አድነን፣ ከድንግል ተወልደ አድነን እያሉ ሲጾሙት ነበር። እኛ ለምን እንጾማለን? ሁለት አብይ ነገር። አንድ ከነቢያት ጋር ወዳጆች ስለሆንን እንተባበራለን። ከነበሩት ነቢያት ጋር ሁሉ እንተባበራለን፣ አንድ መሆናችን እናሳያለን። ሁለት ክርስቶስ ደግሞ እነሱ ውረድ ተወለድ እንዳሉት በእኛ ልብ ውስጥ ይወለድልናል። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ የነቢያት ጾምን ከ7ቱ አጽዋማት